ቅድስት ኤልሳቤጥ ኖር ይሄን 50 ዓመት ሙሉ የበለዘ ጥርሶን ከሚፍቁ ሄደው በተስኪያን አይስሙ ዛሬ ዓመት መሆኑን አጡት ያው እኮ ነው ባንቺ ደርሰኛል ብዬ እኮ ነው አረ ወዲያ ግቢ በቃ እኔ ራትን ቆሪኝ ግቢ አረ እንደው የኔ መድኃኒዓለም ለእንጊ ፍንዳታ ሽማግሌ ልብ የሰጠህልኝ እንደው የማደርግልህን እኔ ነኝ የማውቀው ያንቱ ሰውዬ ያረብ ምንድነው ያረን ጩኸቶቱን ቡና ላይ እንኳን አቁሙልኝ አረባኮት ምን ነው እንዴ ጩኸቶቱን አቁሙ ደህና ረፈዳችሁ ሰላምዬ ደህና ነሽ ነይ ቁጭ በየኔ ልጅ የቤት ክራይ ለመስጠት ብዬ እኮ ነው ቁጭ አትምጣዳ ሰላምዬ እኔ እናት ወሬ ያው በ27 አይደል እሺ የኔ ልጅ ዝም ብለሽ እኮ ነው ሰላምዬ እንዴ አስበሽ እንደከፈልሽን እሱ መድኃኒዓለም ያስብሽ እንደው ምን አስቸኮለሽ የት ሄድብናል እዚህ ሆኖ ምን ችግር አለ ቀስ ብለሽ ተከፊው አልነበረም ችኮላ አይደለም ያው በቀኑ ሲከፈል ደስ ይላል አዎ ይሁን መቼ በቁጭ በይ እንግዲህ ቡና ጠጥተሽ ትንሽ ቁርስም ማረጋሽ ትሄጃለሽ የኛም ባይሆን የቡና ቁርሱ አለ ቡናው እውነቴን እኮ ነው እኛ ቁርስ ባይኖረንም ቡናው ግን ቁርስ አለው ቁርስ ታዲያ ገባሽ አይደል ሰላምዬ ሰላምዬ እንዴት ነሽ ታዲያ ኑሮ እንዴት ነው ጥሩ ነው እግዚአብሔር ይመስገን ይሁን ጎሽ አሁን ትናንትና ሬዲዮ ሰሰማ ምን አለ እዚህ በተለይ ኢትዮጵያ ውስጥ ነው ያለው በተለይ ብሎ ኑሮ ቀነሳል ጤፍም ጥሩ ነው ጥራጥሬማ ተባልኩሽ እንግዲህ ኑሮ ከቀነሰ ምን አለ ላንቺም ትንሽ የቤት ኪራይ ብንቀንስልሽ እውነቴን እኮ ነው ሰላምዬ አይርሱ ቀልደኛ አሉት መቼም ሰላምዬ አይ እውነቴን እኮ ነው ሰላምዬ አንቱ ሰውዬ ምን ነው አብዷል ልበል ምን ሆነ የሚናገሩትን እንኳን አያውቁም ምን ምን ትላለች እውነቴን ነው ምን አለ ብንቀንስላት አሁን በቀደም እዚህ ላይ ቁጭ ብዬ እንዴት ቻናል ሰቀየር ፊልም ያየው ምን ይመጣል ቢቢሲ ምን ያወራልሻል ዜናው ስለማን ነው ስለ አፍሪካ ምን ስለ እርዳታ እና ስለ ብድር የሰረዛ ምን አለ የተባበሩት መንግስታት ድርጅትና ዓለም ባንክ በህብረት ለአፍሪካ ብዙ ሚሊዮን ዶላር ዕዳ ሰረዙ ይላል ታዲያ ምን አለበት እነሱ ያን ከሰረዙ እኔስ በለጠ ለዚህ ለመስኪን ዳንድ ወር የቤት ኪራይ ብሰርዝላት ምን ችግር አለ ሰርዝላት ታዲያስ ሆዶንም ይሰርዟ ሆድማ አይሰረዝም ሞኞ እንዴት ይሰረዛል ሆድ ምን እንደው የማይረቡ ፋራ ሽማግሌ ናቸው አራ ደህና ረፈድክ ደረጃ እንደነ ደረጃ እንፍላ ማስቀመጥ አስቀምጡ ሱላች ቀምጡ ቁጭ በል ቡና ፈልቷል ቁጭ በል ቡና ፈልቷል ተነስ ምን ይላል ተነስ እኮ ነው ብለው ተነሳንታ ቸኩላል አላልክም የኛም ቡና አልደረሰ አንተ ቸኩላል ሄድና በዚህ ኑሮ ውድነት እንዴት ይቻላል አራቱ ሰው የራስው አፍ ይገባሉ አራታው ምንኛ ለምገባው ምን አደረጉት ይሄ ልጅ እኔስ ምን አደረኩት አሁን ሴቷን ካልተቀመጥሽ ብለ ሙግት ገጥሞ አለበት ኧረ እባክሽ እና ይሄ ወጠብሻ የትማባቱ ተባጥሶ ይበላል አረ ና ስሚ እቺ ምስኪን ግን የት ትሆናለች እናት የት ትበላለች እውነቴን ነው አበታቱ ይላል ወንዶችን ግን ውሻ አርጓይ መጀመሪያ ያለብን ከቤት ነው ምን አንቺ ግን ከዚህ ሰውዬ ጋር ጣልታ አንቺ ዝም በይ እስቲ ምን ከያዛለሽ እንዴት ነው አለ እንዴ
ታስሻለሁ ዘረ ተቋራ ምን ይላል ይሄ ደህና ዋሉ ጋሽ በለጠ። ምን ልታዘዝ? እናንተ ታልታልሽኝ አይደል? ምን ልታዘዝ? ጥቁርና ኪያቱ ምን ሰው እንዴት ታያል? ነውር አይደለም እንዴ? ምን እንደው እዚህ ዘመን ልጆች ስንባል እንደው እጭ ይቅርታ ረበሽኳችሁ። ሼባ ምን ነካው? አይገርምሽም? ያለው ገብቶሻል? የዘንድሮ ሼባ እንዲህ ነው። ያ የተባባል ጉዳይ ከምን አደረሽው? አረ የማይሆን ነገር ያውሩ። ምኑ ነው የማይሆነው? የጠየቁኝ ጥያቄ ነው። እስኪ ቁጭ በይና እንነጋገር። ይሄ የሥራ ቦታ ነው። የመውጫሽ ሰዓት ደርሶ የለም እዚያች ማዶ መኪና ውስጥ ቁጭ ብዬ እጠብቅሻለሁ። እሺ ዛሬ በደንብ እንነጋገራለን። እሺ እኔ ቆንጆ ውሰጅ ኡፍ የኔ ቆንጆ ግቢ። ይቅርታ ቆየሁ። አንቺን የመሰለሽ ቆንጆ 200 ዓመት ቆመው ቢጠብቁ። እሺ እዚህ ማውራት እንችላለን? ኦ ለምን ምሳ እየበላን ቁጭ ብለን ብናወራ አይሻልም?
ቢናት ኧረ ወራይል እንዴ ምን ነው አንቺ ኧረ ወራይ ወቸኔ ወዳ አይደለማ ጉርሻና ፍቅር ትንሽ ያስጨንቅ ነው እኔ እናቴ ስሙ አንቺ ሂጂ ምን ሆናለች ኧረ እንጂ ፍቅርቴ እኔ እናቴ እማዬ እኔ እናቴ ነሽ አለቀ ይሄ ነው ጎበዝ ቢናቴ ምን ቦታሽ ነው ሰናፍኩብሽ እኔም እቺን ኧረ ዞር በይ ምን ነው በቃ እንጠገብኩኝ እንዴ ተይ አልጠገብሽም ምን ነው እንዴ ተይ እንጂ የጠገበ ሰው አያስታውቅም እንዴ ተይ እንጂ እንዴ እሺ ስሞት ብዬሽ ስሞትልሽ እቺ መጨረሻው ነው ተብያለሁ ግድ የመጨረሻ መሆኑ ኋላ እናያለን አሁን እቺን ያሽ ይሄ ፍቅርትዬ ደግሞ እንደው እናቴ ቢኔ እናት ቢማይ ቢናቴ ጠጭ ምሪንዳ ጠጭ ቆንጆ ነው እኮ ምሪንዳ በሽራጅ አንጣ ቢ አንተ አይደለም ፍቅርታይ ተጫዋች እናቴ ተጫዋች እና እስከዚህ እድሜ ድረስ አላገባሁም ነው የሚለው ኧረ ፍቅር ተትሙት ዴ ምን ሆነሻል እየነገርኩሽ የሚገርምሽ እማማ ራሷ እኔ አግብቼ ፍሬን ማየት ነው የምትፈልገው እንዴ እናቶት በህይወት አሉ ወይ ግን አንድ ፍሬ ልጅ በታያት አንድ ፍሬ ልጅ እና ለምን እስካሁን አላገቡም እንዳንቺ አይነት ቆንጆ ጠፍቶ ነው እንግዲህ እኔ ቆንጆ አይ በቁም ነገር ግን በቁም ነገር የምኖረው ከታላቅ እህቴ ጋር በቅርቡ ነው ባለቤቷ በህይወት ያለፈው ከዛ ጊዜ ጀምሮ አምሯ ትንሽ ተነክቷል አምሯ የምታረገው የምትናገረውን ነገር አታውቅም አንዳንዴ ይገርምሻል ባሏ እየመሰልኳት ለባሏ የምትናገረውን ባሏን የምትለውን ነገር ለእኔም ይህን ትለኛለች እንዴት ያሳዝናሉ በጣም ታሳዝናለች በኋላ አንድ ነገር ሆና እንዳይጸጽተኝ ብዬ ነው በብሬያት ቁጭ አልኩት ይደግ አደረጉ ከእህት በላይ ምን ይመጣል አይ በቃኝ አሁንስ በቃኝ አልቻልኩም እውነቴን ነው እኔም አንቺን አፍቅሬሻለሁ አንቺን አግብቼ እሷም ገዳሟ ትግባ እንዴ ከኔ ጋማ በፍጹም የማይሆን ነገር ነው እንዴ እኔ እንደው ጥያቄው ስላስገረም የመጣው እንጂ ለምን አይሆንም ፍቅር እድሜያችን እኮ በጣም ነው የሚራራቀው ብዙ አታርፊም ለካ ይሄን አይተሽ ነው እስቲ ተመልከቹ በደንብ ተመልከቹ ምንም አይታይሽም እኔ ምንም አዲስ ነገር አይታየኝም ነው ለብቻው ይስቃል አይ ገርሞኝ ነው ነገሩ ይገርምሻል አንድ ወዳጅ ያለ አሜሪካን ሀገር ሎስ አንጀለስ የተማረ እና ትምህርቱን እንደጨረሰ በቀጥታ ወደ ሆሊውድ ሄድና እዚያ ከሚገኙ የፊልም ጥበበኞች የፊልም አቀናባሪዎች ጋር ይነጋገርና
አንድ ፊልም ለመስራት ውለታ ያደርጋል። በኋላ ወደዚህ መጣና አንተ አንዱን ገጸ ባህሪ ትጫወትልኛለህ አለኝ። እና ከዛ ጊዜ ጀምሮ ይኸውልሽ እሺ ብዬ ተቀብዬ ጥናቴን ተያይዤዋለሁ እልሻለሁ። ምንም አልገባኝም። ይሄ ፊቴ ላይ የምታየው እኮ ሽበት አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ታዲያስ? ለዚህ እኮ ነው ይሄን አንቶታ ተይኝ እምልሽ። አንዳንዴ መስታወት ይዝና ጠዋት በረንዳዬ ላይ ቁጭ ብዬ አይ ቴክኖሎጂ ብዬ ግርም ይለኛል እንዴ ራሴ። እንዴት ይገርማል! በጣም የማይታመን ነው። ይገርምሻል። አሁን አንዳንድ ሰዎች በመንገድ ላይ አባባ ጋሼ እርሶ ሲሉኝ እንዴት ውስጤ ደስ እንደሚለው ልነግርሽ አልችልም። እውነቴን እንዴት ረካለሁ መሰለሽ። ምክንያቱም ገጸ ባህሪውን እንዴት እንደተላበስኩት እንዴት ሽማግሌው መምሰል እንደቻልኩ ነው የሚያሳየው። እንዴ ቁጭ ሽማግሌ እንጂ። ይኸውልሽ እንግዲህ ይሄ ነው አክተር ማለት ምን ሆነሻል? እና አሁን የፊልም አክተር ሊሆኑ ነው? ምን ሆነሻል ፍቅርተ? ምን አረኩ? ይሄን አንቶታ ተይኝ አላልኩም? ወይ ለምዶብኝ ነው። ይቅርታ። የሚገርምሽ ነገር ከዚህ ከባልንጀራ ጋር ቁጭ ብለን ዲስከስ እናደርግ ጥሪው ማን ነው? ይሄ ቶም ክሩዝ እሱ ባልንጀራ ሆኖ ነው የሚሰራው። አንጀሊና ጆሊ ደግሞ ሚስቴ ናት። ጁሊያ ሮበርት ደግሞ በኔ ፍቅር የምትቃጠል ሴት ሆና ነው የምትሰራው። ይገርምሻል። አሁን በቀደም ጁሊያ ኢሜል አርጋልኝ ነበር፣ እኔም ኢሜል አረኩላት። እንደው እስከምንገናኝ በጣም ቸኮልኩ አለችኝ። ታድለህ። በጣም የሚገርምሽ ግን ፊልሙ ላይ በኔ ፍቅር እንዴት እንደምትሰቃይ በጣም ፍቅር እኔ ራሴ እስቲ ብላ እባክህ ይህችን ብላ እስቲ። እኮ ቆንጆ ናት። ይኸውልህ ይሄም ጮማ ነው፣ ቆንጆ ነው። በላ እንጂ። አይ ጠገብኩ። ኧረ እባክህ ብላ እባክህ። እንደ ይሄን የመሰለ ስጋ እንዴት አሁን ጠገብኩ? ጠገብኩ እውነቴን ነው ጠገብኩ። እንደው ለመሆኑ ያችን እህትህ ግን እንዴት ናት? እሷ ምን ትሆናለች? እኔ በብቸኝነት እድሜን ፈጨሁት እንጂ። አይዞህ እኔ እያለሁ ትካዜ አይግባ ሙት። ግን እንደው ወይ እንደው እዚሁ እንደው ጠቅላላ ትገባ እንዴ? ባረገልኝ በማን እድሌ በማን ዞሎ ቶሪ ማለት እኮ ነው። እውነቴን ግን ምን ዋጋ አለው? ደግሞ የሞተ ባሏን ፍለጋ አንድ ቀን ያበሽታ ተነስቶ ወጣለ ያለች ጊዜ መኪና በልቷት ጸጸቱ ይተርፈኛል ብዬ ነው። አፈሪ ብላይ። እሷ ግን እንደው መቼ ነው የምትረሳው? እንግዲህ አንደኛው ነው ሞት መጥቶ ወደሱ ሲያሳፍራት ነው። ለዚያ ትረሳዋለች እንዴ? የሚገርምሽ እኮ እኔንም እንደ ባሏ እኮ ነው የምታየኝ። እንደ ባሏ አሰቃየችኝ። ጭራሽ ባሏ መስላታለሁ። እውነት እንዳንተ አይነት ወንድም እኮ የትም አይገኝም። እንደው አንተ ባትኖርላት ምን ይውጣት ነበር? ምን ታረጋለሽ? አቤት ታረጋለሽ? በል እስቲ ቢራውን ጠጣ። እሺ ምግቡን እንደው ትተዋል። ጠጣ ቢራውን። እሺ አሁን ገብታ አረፍ ትላለህ። ጠጣ እስቲ ቡናውን ቶሎ በይ። ቶሎ በይ። እንደው ባንቀላፋቱ እንጂ እነዚህ ቤት ልጆች አይ ዛሬ በድንገት ምን አዲስ ነገር ተፈጠረ? በቃ የበፊት ፍቅረኛ የውጭ ነበር፣ አሁን በድንገት መጣልኩ። እስከ ዛሬ እኮ ፍቅረኛ እንደነበረሽ ነግረሽኝ አታውቂ እንዴ? ዛሬ ነገርኳ። ፍቅር እንዴት ዛሬ ነገርኩትኛለሽ? ታይ ቢያንስ ጥሩ ጊዜ አሳልፈናል። ምንም ልረዳህ አልችልም። እሺ ያስቀየምኩሽ ነገር? ነገርኩ እኮ ነገር መደጋገም አያስፈልግም። እሺ ቆይ እኔስ እኔ አላሳዝንሽም? ምንም ማድረግ አልችልም። በቃ እንደዚህ ነው። ጥርግ በል ግልግ። ታዲያ ከሆሊውድ የፊልም አክተር ጋር ልትወዳደር ነው? ሄሎ አይ ነው ቢስ ነው ወርቄ ነው ስታይ ከችላለሁ
አብረን እንመርሻለን። ኦኬ ኦኬ። ማሻ አሁን ይሄ ቋንቋ መሆኑ ነው? ትንሽ ተጋደሚ። ምን ታረፊያለሽ? ምን ታፍሪያለሽ? እጂ የማያፍሩትስ እርሶ በስተርጅና አንድኛው እንደው የፈነዱ ወይዚህ መንገድ ላይ እንደምናያቸው ጎረምሶች ሱሪዎትን ዝቅ አድርገው እንጣጥ እያሉ ይሄዱ። እሱ ነው የቀሩት። ምን ትላለች እቺ? ብንስ ሰውነቴ እኮ ኦኬ ነው። የሚያሳፍር መሰለሽ? ኧረ ወዲያ ኦኬ እኮ ነው። እች ምን ትላለች? ፍቅር ይዞኛል ወይም ጉዳይ ምን ይሻለኛል? ፍቅር ይዞኛል ምን ይሻለኛል? ኧረ ፍቅር ያዙት ከማይሆን የኔ እናት እንግዲህ አንዴ ፍቅር ይዞኝ አንቺን አግብቼሻለሁ። ዘፈኑን ከሆነ ሂጂና ዘፋኟን ጠይቃ። ሴትዮ አይበሉኝ። የኮራ የጠራ ስም አለኝ። ደመረች ባንቲርኩ አይደል? ሸባላ ዳመነ ጎጃም ፀሐይ ሆነ። ሸዋዬ ደግሞ ማነች? በያ እናንተኛበት አይጮህብኝ። ስራ ፈት ዘንድሮ የሚመክረው ታተዋል። ለጤና ያርግልኝ። ኮምፕሌክስ አይጮህብኝ። የሰው ኮምፕሌክስ ጋሽ በለጠ እንዴት ገላገሉኝ። ታክሲ አጥቼ እኮ ስንት ሰዓት ከቆምኩ። ወዴት ነው? ከስራ ወጣውና አንድ ጓደኛዬን ጠይቄ ልምጣ ብዬ ነው። ታዲያ እሱ አይመጣም ነበር እንዴ? ኧረ ሴት ጓደኛዬ ነች። ዛሬ ትንሽ አመም ስላደረጋት ስራ አልገባችም። አይ ጥሩ ነው። እኔ ደግሞ የወንድ ጓደኛ መስሎኝ። የወንድ ጓደኛ ደግሞ ምን ያደርጋል? ምን ያደርጋል? በዚህ ዘመን ደግሞ የሚታመኑ እንዳለ እኔ እንደው ግርም የሚለኝ የዚህ ዘመን ልጆች እኔን ጨምሮ። እውነቴን ነው። ወንዱ የምትታመን ሴት የለችም ይላል፣ ሴቷ ደግሞ የምታመኑ እንደለም ትላለች። ታዲያ ማን ሊታመን? እሱን አላውቅም። የምታመን የማይታመን ስትሉ እንደኔ ቆማችሁ እንዳትቀሩ ነው ስጋቴ። እንዴት ማለት? እኔም እንዲሁ ማን ይታመናል ስልና ሳማርጥ ነው ሳላገባ ቆሜ የቀረሁት። እንዴ ጋሽ በለጠ ሰላም እኮ ነኝ። እና ሰላም ይሆንሽ እንደሆነ ባለቤቱን አውቃችሁ የለ እንዴ? ይኸው ቤታችሁ ተከራይቼ ስኖር 3 ወሬ። አይ ሰላምዬ፣ አንቺም እንደው ጭሶ ነውና የምታብቂው። እኛ እኮ እህትና ወንድም እንጂ ባልና ሚስት እኮ አይደለንም። ምን? እውነት ደመረች ታላቅ እህቴ ናት። ደላላው ራሱ ጥሩ ቤት ነው ባልና ሚስት ናቸው ብሎ አይደል እንዲያከራየኝ። ደላላ? አይ ሰላምዬ፣ ደላላ ታምኛለሽ? ሲጋቡ ሻማ ያስኩት እኔ ነኝ፣ አባበታኙን ያመጣሁት እኔ ነኝ ይልሻል። እና ታዲያ ለምን እስከ ዛሬ አላገቡ? ሰላምዬ፣ ይሄንን ጥያቄ ሌላ ጊዜ ቡና እየጠጣን ብናወራው አይሻልም እንዴ? ይሻላል። እንዴት ነው እባክህ አንተ? አምሮብሃል። የግራው አበባ መስዬለ ቤኪሙት ስለምትቀልድ ነው አንተ። እኔስ እንዴት ነው? አንተ ምንድን ነው ሹራ? ኧረ ወደዛው ልቀጣል እባክህ። የተገፈፈ በግ ነው የምትመስለው። እባክህ አሁን እሱን ተውና ስማ፣ ክሊክ አድርገህ በፍጥነት ወደ ዋናው ሀሳብ ግባ። ቺኳ እንዴት ነች? በእናትህ እሷን ነገር መተው ነው የሚሻለው። እንዴት? የሆነች ጓደኛዋን አግኝቼ ስጠይቃት ሹገር ዳዲ ምናምን ጠብሳለች ትቅርብህ አለች። ሹገር ዳዲ? ወይ ሹገር ዳዲ በክትፎ ነው አላ ጨዋታው።
አንተ ብትጋብዛት ቦምቦሊኖ ሻይ እንደው ግፋ ቢል ሚሪንዳ ነው። እሱንም አንተ ሻይ የዘለልክ ቀን ነው። ብታዞራት ሰፈር ለሰፈር አቧራ እየጠጣች እንቅፋት እየጠለዛት ሙጃሌ የገባ እግሯ ውስጥ በቃ ይበል። አይገርምም? ቤኪ አረ በታለ ሞት አንዳችሁ እንኳን ተረዱኝ ተው። እኔ ጥያቄ ፍቅር በገንዘብ ይቀየራል ወይ ነው? የኔ ወንድም እኔ በምን ቋንቋ እንደማስረዳ አላውቅም። ለሁሉም ነገር ማወራረጃ ያስፈልገዋል። ለፍቅር ደግሞ ገንዘብ ገባ ያለው ማማሩ የሌለው መደበሩ የሚባለውን ጥቅስ ታውቀዋለህ? ታውቀዋለህ እባክህ። አይገርምም? ለእንዳንተ አይነቱ ነው። እሺ አሁን እርሶ ሀሳቦት ምንድነው? ምን ነው? ምን ነው? ዛሬም ይሄ አንቶታ አለ። ወይ ይቅርታ ለምዶብኝ ነው። አንተ ሀሳብ ምንድነው? የኔ ቆንጆ አንቺ እሺ በይ እንጂ ብትፈልጊ ሂልተን፣ ብትፈልጊ ሸራተን፣ ብትፈልጊ ዋሽንግተን ደግሼ አገባሻለሁ። ምን እንደምፈልግ ታውቂያለሽ? ከዚያ ከአንቺ ወንድ ልጅ ከነቃጭሎ በል ወይዬ። እኔ ግን እቺ መኪና አልወዳት። እኔም አልወዳትም። የግድ ሆኖብኝ እሺ መሰለሽ ለፊልሙ ስራ ይጠቅማል ተለማመድ ብለው ሰጥተውኝ ነው። ኦኬ እንጂ ቤት 2 መኪና አቁሜ ነው። በዚህ ፍቅር እንጃ ፈቃድ አለሽ? ሰነድ ምን ነው በኖረሽ ቤት ከቆሙት 2 መኪናዎች እንትኑን ትይዥው ነበረ። አምጪው ኤክስኪዩቲቭን ሸባላ አይዳመነ ሐረርጌስ እንዴት ነው? ሸባላ አይዳመነ ደቡብስ እንዴት ነው? ሸባላ አይዳመነ። ውይ ፋዘር ሰላምዬ ደህና አደርሽ? እግዚአብሔር ይመስገን። ዛሬ ስራ የለም እንዴ? ዛሬ ከሰዓት ነው የምገባው። አዎ። እሺ ማዘር የሉም እንዴ? የለችም። እኔ ያመቱ ምንድነው ብላ ሄዳለች። ውይ በቃ ቁርሴን እዚህ ላምጣና አብረን እንብላ። እሺ ሰላምዬ ወሽ እንዴት ነው ታዲያ? ወሽ እንጂ የበላሽ ብሉ። እየበላሁ ቆንጆ አይደለም እንዴ? በጣም ኦኬ ነው። መቼም ባለሙያ ነሽ። ምን ሙያ ነው? ያው ለራስ ሲሆን እንደነገሩ ነው። አይ አለ አየሁ። ቡና ላፍላሉት እንዴ? ግድ የለም። አሁን ስትመጣ ያመቱ ይፈላ የለም። እዛኔ እንጠጣለን። መቼም መስታወት ሲወዱ ለጉድ ነው። ጺሞትን አያምኑትም መሰለኝ። ምን ላድርግ ብለሽ ነው? አሁን እንዳልሽው አላምነውም። ጠዋት መስታወቴን ይዤ ጺሜን እያየሁ አይ ቴክኖሎጂ እላለሁ። መቼም ይገርመኛል። ቴክኖሎጂና ጺምን ምን አገናኛቸው እንዴ? ሰላምዬ አልነገርኩሽም? ለካ የኔ ቆንጆ ይሄ የምታየው የተፈጥሮ ጢም አይደለም፣ አርቲፊሻል ሜካፕ እኮ ነው። ምን ማለት ነው? ይገርምሻል። አንድ ባልንጀራዬ አሜሪካን ሀገር ነው የኖረው እና እዛ ፊልም ተማረ። እዚህ ኢትዮጵያ ሲመጣ ምን እሰራለሁ አለ። ፊልም። አሁን እሺ ጥሩ ነው ፊልም ትሰራለህ ስለው የለም አንተን አንዱን ገጸ ባህሪ ትጫወትልኛለህ አለኝ። ኧረ ተው እኔ አይሆንልኝም ስለው በጭራሽ ትጫወታለህ አለኝ እና አስገደደኝ። እሺ ያልኩት ኋላ ላይ የምትጫወተው ገጸ ባህሪ
የሸማግሌ ነው አለና ይኸው እንደምታዩ ይሄን ጺሜን በአርቲፊሻል በሜካፕ አድርጎ ሽበት አረገ። እኔም እንዳይበላሽ እያልኩ ጧት መስተያየቴን ይዤ እዚህ ታይኛለሽ። የሚገርም እድል ነው ያሉት መቼም። የሚገርም እንደው የሚገርም እድል። የማታ እንጀራ ይሉታል እንዲህ ነው። ማታ ስትይ አንቺ ቁርስ ጋበሽኝ። ደው ማታ ደው ሻይ በቃ ሞባይል ቁጥርን ስጠኝና ከስራ ስወጣ ደውልልሃለሁ አይደል? እሺ እኔ እናት አሁን እቺን ጉረሽና ሞባይልሽን አምጥተሽ አስመዘግብሻለሁ። እሺ እኔ እናት እሺ ማይ ደህና አደርሽ ሰላምዬ። ደህና አደሩ ማዘር። እግዚአብሔር ይመስገን ደህና አደርሽ። በለጠ ወጣ እንዴ? አዎ አሁን ቅርብ ሰዓት ነው የወጡት። አፈሪ ብላኝ በሞትኩት። ቁርስ ሳይበላ በባዶ አፉ ወጣ። ታክሲ አጥቼ እኮ ነው። ዛሬ አመቱ አይደል? መቼም ሰው ለጉድ ነው። ቁርስ እንኳን በልተዋል። ቡና ላፍላሉት ስላችሁ እምቢ ብለውኝ ሄዱ። ማን ሰጠው? ከኔ ጋር አብረን በላን እኮ አንቺ። አዎ ጥሩ አላደረኩም? ጥሩ አድርገሻል የኔ ልጅ። ኮሽ እንዲህ ነው እንጂ ጎረቤት ለመቼ ነው? አንቺ ሰላም ሰላምሽ ይጥፋና። አቤት ማዘር። የቤት ኪራይ እየከፈልሽው መቼ ነበር? አዎ 1 ሳምንት አካባቢ መሰለኝ። ያው 8 ቀን መሆኑም አይደል? አዎ ምን ነው? አይ ምንም። እስቲ አስቢው ስንት ይመጣል? በሰላም ነው? አይ የምን ጥያቄ ነው? አስቢ ያልኩሽ አስቢ። ምን ነው? አዎ 144 ብር አካባቢ ነው። አዎ ቀሪው 360 አይመጣም? ገንዘብሽን ይዘሽ ከቤቴ ውልቅ በይ። የኛ ባለ ቁርስ ከባለቤቱ ያወቀ ጎረቤቱን አሉ። ነገር አልፈልግም። እግዚአብሔር ይስጥልኝ። እንዲህ ነችና ደመረች። ደሞ በልጃችንን ቤት ልደት ተጠርተናል። ዛሬ አውቀዋል እንዴ? ዛሬ ነው እንዴ? እረሱት። የእርሶ ነገር ደግሞ እንደው ደምዬ ስሞትልሽ እንደው አንቺ ብትሄጂና እኔ በቀርስ በፍጹም አይሆንም። ይቀየመናል። ግድ የለሽም። በዚህ ላይ ቤታቸውንም ሰርተው ስለገቡ እንድናይም ጭምር ነው። ያው ቤት ምርቃት መሆኑ ነው። እንዳትቀሩ ብለው ወትውተዋል። እውነቴን ነው። እቺን ጎረስ እናድርግ። እርሶም ለበሱ እኔም ለብስና ባይሆን ደረስ ብለን ቶሎ እንመለሳለን። ይሄን ጢሞትን ደግሞ ምን ነው እንደው ቢያነሱት? አንስቸው ምን ልሆን? ምን መሰል ወይ በቀነሱት? ምን እየሆንሽ ነው ደም? እንደው ሰው አንቺም እንደማያውቅ እንዴት ይኛለሽ? ወደጀ ነው እንዴ? እኔም ያህል ጠባሳውን ምን ላርገው? እስቲ ይሄን ብላጫ ጠባሳው ይወጣ ያለ እንዴት እንዴ? እንደው እንደማያውቅ ሰው ስጠይቅኝ ታውኩት። እኔ ቀነስ አድርጉት ማለቴ ነው። ታውኩት በቃ ታውኩት። እንደማያውቅ ሰው ተኛል። ታይ እንጂ Happy birthday to you. Happy birthday to you. Happy birthday to you. Happy birthday to you. ምንድነው አንቺ? ለልደት አይበቃ? ስንተኛ ፎቅ ላይ ነው ወጥተሽ ቆምሽው? መቀለዱ ነው። 10ኛ ፎቅ ልበሎት። ይሄ ነገር ግን ሊፍቱ ይሰራል። ይልቅ አዱን ይተውና እንሂድ። እኔ ነግሬያለሁ። ኋላ መብራት ጠፍቶ እዚያው ተንጠልጥለሽ እንዳትቀሪ። አይስኩ ዛሬ ተረኛ አይደለንም፣ አይጠፋም። መቼም ደምዬ እንዲህ ሆነሽ ከኔ ጋር ለመሄድ እንደማታስቢ ተስፋ አደርጋለሁ። መቅረት ይችላሉ። እየቀለድሽ ነው እንደ አንቺ ሴትዮ? ክርባይ ዛከረ ምን ሆኑ ነው? ምን ይችላል? ምን ትላለች እቺ? ምን ይተከ ለኔ ለበለጠ ብለሽ በፐርም እንዲመታሽ ለምን ፍሪዝ አታደርጊው ብትፈልጊ? ቀናቱ ነው ነቻጣ አሪቱ አቆተው። እኔማ ባንቺ ልቀር አልችልም ልንገርሽ።
ተነሳበት መኪና በሉ ይሄን እንደርሰጃጀ መኪና ያቁሙና በታክሲ እንሂድ። እቺ ደግሞ እኔ በለጠ ነው በታክሲ የሚሄድ እና ካበልጄ ልቆራረጥ ራስሽን ችለሽ መሄድ ትችያለሽ። ከበለሽ ሄደው መቅረት ይችላል። ይሄጃ አዎ እና ሄድሽ ማለት ነው እንደሆነሽ? አንቺማ እንደሆነሽ ብቻሽን መሄድ የፈለግሽው የሆነ ኬዝም አለሽ። ሄሎ በሌ። ፍቅር እንዴት ነሽ? ደህና ነኝ። አንተ ምን ሆነ ነው የጠፋኸው? አለው እባክሽ። ምን የዚህ ፊልም ጥናት ገደለኝ። ትናንት ደግሞ ብደውል ስልክ አይነሳም። በሰላም ነው? ፊልም ቀረጻ ላይ ሆኜ ሊሆን ይችላል። እሺ ዛሬ እንገናኛለን? ይገባ እንገናኛለን። ሲስተር የሆነ ቃል ልታመጣ ወጣለች። እንደተመለሰች ደውልልሽና ከች ነው። እንዳትቆይሽ። አልቆይም። ቻው የኔ ፍቅር፣ እወድሃለሁ። እኔም እወድሻለሁ። ቻው። እንገናኛለን። አልቆረጥኩም ተስፋ ስንት ዓመት ጠበቅኩሽ ላገኝሽ ስለፋ ናልኝ ካልሽኝማ እመጣልሻለሁ አንቺ ፈልገሽኝ እንዴት እቆያለሁ እንገናኛለን አልቆረጥኩም ተስፋ ሼባው እስቲ ለበርጫ ገፍትርልኝ። ሰው የሚበላው አጥቷል። አንተ ለበርጫ ትላለህ። እኔም እኮ ምቅመ ወጥቼ ነው። ሼባው ሙት ደግሞ በርጫ መናቅ ነው እንዴ? እንዲያውም በቅርቡ በየፋርማሲው ሊሸጥ ነው። ዶክተር ካላዘዝልህ መቃም አትችልም። አትዞርብልኝ እዛ ምን ይጂ ሼባው ሙት ከምሬ እኮ ነው። በከተማው ግን ምን ያህል ችካለሽ? ይሄ አውቋበት የሰው አውቋበት እኛን ሴትና ቫት አይመለከተንም። ሼባው አትዞርብልኝ ከዚህ አብዳ አታሳብደኝ። ቆይ ሼባው አንተ ምን ሆነ ታብዳለህ? ዶላር ጨመረ፣ ነዳጅ ጣራ ነካ፣ እስራኤል አኮረፈች፣ አሜሪካ ተቆጣች። አንተን አይመለከትም። እባክሽ ምን ዋጋ አለው? ምን ሆነ ዋጋ የሌለው? ሁሉም ነገር አረጀች አበቃች ብሎ አይደል ደጅደጁን የሚያዩት? እኔ ደጃየው ግቢያየው ምን የተለወጠ ነገር አለ? አይ እሱን እንኳን ይተውት። ፍቅሮት እንኳን እንደ ድሮ አይደለም። ኧረ ደሜ ትሙት። እኔ ከድሮ ፍቅሬ ቅንጣት ያክል አልቀነስኩም። የድሮ እንኳን ይቅርና መቼም አሁን እንደ ቀድሞ ይወዱኝ። እውነቴን ነው። እንደፊቱ እወድሻለሁ። እውነት አሁን እንደ ቀድሞ ይወዱኛል? ባይበልጥ ደሜ ሙች፣ ባይበልጥ ከድሮማ አያንስም ሙች። እሺ እስቲ ከወደዱኝ እዚህ ውስጥ ይሳሙኝ። በስመ አብ ወልዶ መንፈስ ቅዱስ። ሴትዮዋ ይሄ የጤና አይደለም፣ አብደሻል። እውነቴን ነው። የምን እብደት ነው? ከወደዱኝ ይሳሙኝ። ይሳሙኝ እዚህ ውስጥ? አዎ ምን አለበት? ምንም የለበትም እኮ። አይ ነገ ወደ ጠበል አንተን ወይ ወደ አማኑኤል ወስድሻለሁ። ማውቀዋለሁ አይደለ? አትነፋሪቅብኝ። መድኃኒዓለም አትነፋሪቅብኝ።
መጣ እንዴ? እንዴት ነህ? እንዴት ነህ? ሰገየ በደህና ታክሲ አትች። እሺ ልጆች የኔ ፍቅር የምትፈልገውን ሁሉ ልጅቷ ስትመጣ አዘዝ። ምንም ችግር የለም። ጠጣ የኔ ፍቅር። ምን ነው ብላ የኔ ፍቅር እንዴ? ላጉርሰው እንዴ? ለምን እንደፈለክ የፈለከውን አይነት ምግብ እንቀይራለን። አትፍራ ብላ ብላ። ካልሆነ እኮ ሌላ ምግብ እንቀይራለን። ብላ ብላ። ይቀየር እንዴ? ካልሆነ ካልጣፈጠ ሆይ እንዴ ምን አስጨነቀኝ? እንደዚህ ከምጨነቅ ቢቀርብኝ አይሻልም እንዴ? እዚህ ከኔ ጋር የነበረው ልጅ ወደ ሽንት ቤት መታጠቢያ ቤት ሄዷል። መጣ። ምን ሆነ ነው? እስቲ አይተሽ ፍሬንድ አልተሳካልሽማ። ወንድም ሴትዮዋ ሼም ያላት መሰለህ? ገና እንደ ፍንዳታ እኮ ነው የሚያደርገው። እነ ፍቅርተስ እንዴት ነበሩ? የእነሱን ተው። ጥሩ ፍቅረኛሞች እንደሆኑ ሁሉ ተረጋግተው ነው የነበሩት። እውነትም ሰውየው አክተር ሳይሆን አይቀርም። እጅ ሰጠሻ? ምን እጅ ብቻ እግርም ጭምር። ምነው ተጣደፉሳ? ምነው አልጣደፍ ባክሽ? ከፈረንጅ ሀገር አንድ እንግዳ መጥቶብኝ እኮ ነው። የምን ፈረንጅ አመጡ ደግሞ? ምን መሰለሽ፣ ምን ተስኖት እንግዳ ነው። ምን ተስኖት? ምን ነው ዲቪ ደርሶት አሜሪካ ሄደው አንድ ፈረንጅ ጓደኛ አሁን ወደዚህ ልኮታል እና አደራህን የሚፈልገውን ነገር አሳየው እርዳኝ ስላለኝ እንግዲህ እሱ ጋር እየሄድኩ ነው። ሄሎ። Oh, yes. Okay, I come. Okay, እሺ መጣሁ። ቻው። እሺ። የቋንቋው ነገር ታዲያ እንዴት ነው? እንዴት ማለት? ማለቴ በምን ትግባባላችሁ ብዬ ነው። በዋኬ ብቻ ትግባባላችሁ? ቋንቋና ህልም እንደፈሽው ነው ሲባል አልሰማሽም? የኔ ማጅም አይ ጉድ!
አይገርምሽ እንዴ? ኧረ ተውኝ፣ መቆም አቃተኝ እናትዬ። ለምን? ኧረ ተውኝ፣ ወጣቱ ቢሉ አዛውንቱ እንዲሁ ግራ ግብት ብሎኝ። ለምን? እንጂ ለካፊው። እውነትሽን ነው? ጨብላቃ ሁሉ እኔ የበለጠ እንደምጠብቅ ያላወቃት እንዳይ አይሽሽ እገዝሻለሁ። ጠበሰችኝ በእናትሽ። ምን ነው እሷም ግን እንደዚህ እንደ ሰው ጨካኝ ሆነች? ምን ነው አንቺን አላቃጠለችሽም እንዴ? ዝም አልሽ? እኔን መኪና ነው ያደረሰኝ። ኧረ እና ከፀሐይ ጋር አልተገናኘንም። ኤሲ ተከፍቶልሽ? አሪፍ ነው። አንተ እንዴ ምን ነው ተቆጣሽ? ምን ለማለት ፈልገህ ነው? ረጋ በይ እንጂ አንቺ ቡኩን ክፈቺ እንጂ ብሩን የሚያስገባው አይጠፋም። ምን ልታዘዝ? ለኔ አንድ ሻይ በሎሚ። ለኔ ስፕሪስ ጁስ። ይኸውልህ ማነህ የኔን ሻዩ በደንብ ተክተክ ይበለ። ያረጉልሽ ይመስለኛል። ስልኮል ያደርጋሉ፣ ሲደወል ግን አይመልሱ። ታያቸው እባክሽ፣ ምልክት ለመንገድ ነው። ለምንድነው እንደዚህ አጣጥፎስ መጣኝ? በመጀመሪያ ሻይ ወይስ ቡና ምን ይምጣል? እኔ ምንም አልፈልግም። ነው በአንድ ጊዜ ከሻይ ቡና ወደ ሻይ ኮረንቲ ዘለልሽ? አሁን ኮረንቲ ምናምን ተውና ጉዳይህን ንገረኝ። በጣም ይቅርታ፣ በጣም ይቅርታ። ውድ የተከበሩ የሆሊውድ አክተር ባለቤት ሻይ ኮረንቲ ብዬ ደረጃውን ዝቅ አደረኩ መሰለኝ አይደል? ዋይት ሆርስ፣ ሬድ ሌብል፣ ብላክ ሌብል፣ ቮድካ ምን ይባል? ይሄ ነው ጉዳይ። ታዲያ ከነገሩ በፊት ሻይ ቡና አይቀድምም እንዴ? ብላክ ፎረስት። እሺ ጉዳይ ቀጥል። እሺ ሽምግልና ተልኬ ነበረ። የምሽምግልና? እባክዎ
ልጆትን ለአባቱ አይዳሩልኝ የሚል አንተ ስነ ስርዓት የለ ለሰርቤን ይጠራህ ተሳደብኩ እንዴ? አንቺ ግን ሼም የለሽም? ጌሪን ትፈነጊዋለሽ? ከሱ ጋር የጨረስን መሰለኝ። በበፊት ፍቅረኛዬ ከውጭ መጣ። ውይ ጌሪ ስኮርት ነበር እንዴ? ሼባው ግን ዲያስፖራ ነው አይደል? ከሰሞኑ ምን እንጠብቅ? አቶዝ ወይስ ቪትስ? ለማንኛውም ኪስ ላይ ተጠንቀቂ። ትንፋሹ ቀጥ ብሎ በዛው እንዳይጨርብሽ። ስሚ ጉዳይ ጨርስክ መሰለኝ። መሄድ እችላለሁ ወይ? ሼባው ጉደኛ ሼባ ነው ጉደኛ። ደግሞ በእናንተ ቤት የወፈረና ጢም ያለው ሼባ ነው። ታዲያ ምን ሆኖ ነው እንደዚህ በረዶ የመታው የገና ዛፍ የመሰለ ሰውዬ? ነይ 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 እባክሽ ተመለሽ አንቺ። ሻይ ጠጥቼ ደግሞ እዚህ የብላክ ፎረስት ልክፈል እንዴ? ቀልዳለች። ምን ሆነ? ዛሬ እኮ አንበርብር ልጁን የሚድርበት ቀን ነው። ሰርግ ጠርቶናል። ዛሬ ነው እንዴ? ታዲያስ እንዴት ያለ መጥፎ ቀን ነው? በስንት ሰዓት? 7 ሰዓት። ምኑ ነው መጥፎ? 7 ሰዓት? ያም የኔ ጓደኛ አለማየሁ እንዴ ባለቤቱ እናት ቦታው ቀብር 7 ሰዓት ነው። በስመ አብ ወልድ መንፈስ ቅዱስ። ምን ነው ሳይነግሩኝ? ምን ልብ ጠፋ እኮ ደግሞ ማታ ነው በሞባይል ደውሎ የነገሩኝ። እንደውይ በስመ አብ ወልድ መንፈስ ቅዱስ። በስመ አብ ምን ይሻላል እንግዲህ? ሰርጉም የማይቀርበት ነው። ያ ሲቀራል እንዴ? አንበርብርም ይቀየማል። ምን ማለት ነው ይሄ? ሲቀራል እንዴ? ቀብር እኮ ነው። እንግዲያውስ እንዲናርጋ እንዴት እናርጋ? እርሶ ወደ ቀብሮ ጋር ይሄዱ፣ እኔ ደግሞ ወደ አንበርብር ልሂድና እንዳልተመቾት ልንገር። ባረክ እግዚአብሔር ይባርክሽ። ትልቅ ሰው፣ በእውነት ትልቅ ሰው። ስሚ ምን ይላል? የሰው ልጅ ይላል። ልብ በይ። የሰው ልጅ ወደ ሰርግ ቤት ከሚሄድ ይልቅ ወደ ለቅሶ ቤት ቢሄድ ይሻላል ይላል። ጨዋታ ያደርጉልናል። የኔ ልጅ ይሄ የአቶ አንበርብር ልጅ ሰርግ ነው? ወይ 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 ውርደት! ድንኳን ሰበራ ማለት ይሄ አይደል ወይ?
ይሄ ይሆን እንዴ? ሳይሆን አይቀርም። አልመጡም ማለት ነው። እዲ ራስን ችላችሁ በዛው ነው። ምን ነው ቀራለ እንዴ? ምን አገባ? የገዛ ገንዘብ ያገዛ ፍጣራ ኮራው በመርጫይ መንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ አቤት አቤት ጉድ ጉድ አቤት ጉድ አቤት ሞት የተባለ ሰው አይቼ ነው እኮ ቀና ብለሽ ምን ነካ? ደነው ጉዳይ እኮ ቀና ብለሽ ጉዳይ እቺ ውሻ የመድኃኒዓለም ያለ ችግር ምላሽሻ ተጠሩት አልባሳደው ምናምን ሰዎች እኛን ነው የሚመለከቱ። ቀና በል ስለ ሙሽሮቹ አይደለም ተነስቶባት ይሆናል። አሁን ጠዋት ሰርግ ላይ እንዳቀረ ብዬ አበሻ ልብሷን ለብሳ እኔ ነኝ ሽቶ እንደነፋውላት። ኦርኬስትራ እባክህ ሲስተር ነች፣ ያዙልኝ ተነስቶባት ነው በሽታው። እንደ መድኃኒዓለም ፍርጃ ነው የገባው። ኧረ ያዙልኝ ስለ መድኃኒዓለም ዓለም የተበላሸ ስለ መድኃኒዓለም ዓለም የተበላሸ ባልተገኘ ትሞሻሪ ልትቆርሽ አማራ ስለ መድኃኒዓለም ኧረ ስለ መድኃኒዓለም ኧረ ሲስተር እንደው ባባባሞት ልቀቀኝ ዘህግ ቦታ እንሄዳለን። ድብን በል በፋዘር ተይ በአምላክ ያለ ወደ ህግ ቦታ እንዳህያጡት ሁለት ነን። ተይ አይጀመረ ተይ እንዴ በላታ ባጥንቱ ተይ እንደው በቁሜ ተይ አረ ጎሽ ፖሊስ ናግኝ ሲስተር ነች ታማብኝ ነው ሰርጌ ላይ ታማብኝ ነው። ጎሽ ተባረ ወሰዱልኝ የሰማንያ ባሌ እቤት በተቀመጥኩበት እኔ ናስቀምጦ ያው እዚህ ተሞሽሮ አገኘሁት። ጎበዝ ኧረ እባክህ ፖሊስ ታላቅ እህቴ ነች። እውነቴን ነው። እኔ ለምን እንደዚህ አይደለም እንደው የእህት ጠላት አዘዝባችሁ። እውነቴን ነው። ኧረ ተይ ሲስተር ተይ። ወንጀለኛው እሱ ነው። ስም ማን ልበል? ደመረች ባንቲርጉ አለ። እድሜ 48 የትምህርት ደረጃ
ማንበብና መጻፍ። የትዳር ሁኔታ ያገባው የተዳርኩ የተኳልኩ ጎረቤት ለለለለ ብሎ የሸኘኝ ከነ ክብር የወጣው። ስራ የቤት እመቤት። ዜግነት ኢትዮጵያዊ። የመኖሪያ አድራሻ ቂርቆስ ክፍለ ከተማ ቀበሌ 04። የቤት ቁጥር 838። ወደዚህ ወደ ፖሊስ ጣቢያ የመጡበት ምክንያት ያውቃሉ? የመጣሁበትማ ምክንያት የህግ ባሌ የ80 ባሌ ከግማሽ እድሜ በላይ አብሬ የኖርኩት ጠዋት ከቤት ሲወጣ ቀብር አለብኝ ብሎ ተሞሽሮ አገኘሁት። ከዚህ በላይ ምን አለ ፖሊስ? እቤት ቁጭ አድርጎኝ ሲዳር ከዚህ በላይ ሞት እንጂ ምን አለ? ጉድ አደረገኝ እኮ ፖሊስ። ጨርሰናል። እሺ አውቃለሁ። እዚህ ነው አይደል? በህግ አምላክ በህግ አምላክ ትክ ነበር አንተ እዚህ ጣቢያም ሆነ እንግዲህ ከቦታ ሆነ እሺ ይቅርታ ጌታ ይቅርታ አበሳይ ስም አልበል በለጠ ስሜ። ምን ስም አለኝ? ዛሬ ማን ስም የለኝም። ስሜ ጠፍቷል። ተው ስም አለኝ እንዴ? እድሜ 57 ነው ባጭር በተከጨው። የትምህርት ደረጃ 4+20 አልገባኝም። 4 ሲደመር 20 ማለት ነው። ምን ሌላ አለ እንዴ? ግልጽ ያርኩት። 4 በቀለም ነው። 20 በኑሮ ነው። የትዳር አቋም ያገባሁ የተዳርኩ የተኳልኩ ቤቴን አክባሪ ጭሮ አዳሪ ጧት ወጥቼ ማታ ምገባ። ተወይ እባክህ ተበላሽ። ዜግነት እቺን ይወዳል በለጠ ስሜ። ጀግናው ልጅ አንተ ተው እንጂ እንዴ! ምን ነው ስታየኝ ምን ኡጋንዳ መስላለሁ ወይስ ምን መስላለሁ? በለጠ ስሜ ብሎ ሌላ አለ እንዴ? ውጭ አለ እንዴ? ኢትዮጵያዊ ነኝ። ተው እንጂ እንዴ ተው እንጂ እንዴ! ጊዜ አነፍጅ እንጂ ተው። ስራ ጡረተኛና ፊልም ተጫዋች። እንዳቃጠልሽ መድኃኒት ነው። እሳቱን ይዘዝብሽ ችግር የለው። የመኖሪያ አድራሻ አዲስ አበባ ቂርቆስ ቀበሌ 04። የቤት ቁጥር 838። ወደዚህ በምን ምክንያት እንደመጡ ያውቃሉ? እኔ ጌታ ምንም የማውቀው ነገር የለም። አዎ አምባሳደር መናፈሻ ላይ ፊልም ቀረጻ ላይ ነበርኩ። ትፈልጋለህ ተብዬ በአንዲት እብድ ሴትዮና በሁለት ፖሊሶች እጀባ እዚህ መጥቻለሁ። ይሄን ነው የማውቀው። በትዳር ላይ ትዳር በህግ እንደሚያስቀጣ አያውቁም? እኔ አምባሳደር መናፈሻ የተገኘሁት አንተ እንደምትለው በትዳር ላይ ትዳር ለመፈጸም ሳይሆን የፊልም ቀረጻ ላይ ተዋናይ ሆኜ ሙሽራ ሆኜ ነው የተገኘሁት። ይሄ ነው። ይሄ ግልጽ ይመስለኛል መቼም። እርግጠኛ ኖት? እቺን ይወዳል በለጠ። ኧረ ተው ምስክር አለኝ ተው። እንደ ማስረጃ ዛሬ በቁጥጥር ስር ውለው እዚሁ ነው የሚያድሩት። ከዛ ፍርድ ቤት ይቀርባሉ። ምን ነው ወንድሜ? ኢትዮጵያዊ ነኝ ሀገሬ ነው አይደለም? አትሊስት የዋስ መብት አይጠበቅልኝም እንዴ? እሱን ፍርድ ቤት ይጠይቃሉ። ኮንስታብል ወደ ማረፊያ ቤት ውሰዳቸው። እንኳን ሰላም መጣ። የደንብም አለ የሻማም ማምጣ የሻማም ማምጣ የደንብ አለ። አትንቀጥቀጥ። የደንብ አለ የሻማም ማምጣ ወይ ፈራንኩንም ገንዘብ ቀበቶ ማሰሪያ አድርገው ፖሊሶቹ ተቀበሉ። ፖሊሶቹ ነገ
ኧረ እባካችሁ ስለመደረ አይሆንም። የደንብ ነው ይሄ። እባካችሁ አይሆንም። እባክህ ብዛት ያዛውን ዝም ብለህ ዝፈን። ግፍ ሆነባችሁ። እንደዚህ አይሰራም። የደንብ ነው። ቦምባርሌ አልተመቻቸው። ቀይርባቸው የራስህን ሊቦንጎ ሊቦንጎ ግን ግፍ አይደለም። እውነቴን ነው። ግፍ አይደለም። ግፍ ትልቅ ሰው ነኝ። ግፍ አይደለም። ምትሰሩት ስራ ግን ግፍ አይደለም። እውነቴን ነው። እናንተን እስር ቤት ሙጥጣ ከአንድም ወሰዷችሁ። እውነቴን ነው። እሰፍናለሁ እኔስ ግን ያሳዝናል። ያሳዝናል። ዓርብ ዕለት ማታ ነው ለቅዳሜ አጥቢያ ጩኸት የሰማሁት ከቤቴ አቅራቢያ ምን ይሆን ምክንያቱ በማለት ሰግቼ ትልቁ ዱላዬን ከራስጌ አንስቼ ጉዳዩን ላጣራ ከቤቴ ስወጣ አየሁኝ አንድ ሰው ወደ እኔ ሲመጣ ጊዜው ጨለማ ውድቅት ምን ትሰራለህ በዚህ ሰዓት? አንተ ማነው ወደ እኔ የምትመጣው ብዬ ከአንዴም ሁለቴ ብጠይቀው መልስ ሳይሰጠኝ ይሮጣልና ከተከፈተው ቤቴ ገባና ውጭ አስቀረኝ በሩ ዘጋና ነገሩ ገርሞኝ ገብቶኝ ፖሊስ ለጠራ ጣቢያ የሄድኩኝ ታዲያ ስመለስ ከፖሊስ ጋር ያለኝ ንብረቴ አንድም ሳይቀር ዘርፎ ጠፋብኝ አደንዝዞኝ ከቤቴ ገብቶ ውጭ አድርጎኝ ዓርብ ዕለት ማታ ነው ሄሎ ፍቅርታ። አዎ ማን ልበል? ሙሽራይ ማን እንደዚህ የምትቀልደው? ሙሽሪት ልመጂ ከእናትሽ ከአባትሽ ሼባውን ውደጂ ከእንግዲህስ ወዲያ እንዳትሸወጂ ግርምያ አልከሰረም አተረፈ እንጂ ሙሽሪት ልመጂ። አቶ በለጠ ስሜ ውይ ደህና ሰነበት? ምን ነው ምን አገኘ? እኔ እኮ ትናንትና ነው ሰይፉ ቤት መጥቶ የነገረኝ። ምን እባክሽ አጋጣሚ ነው። ሰይፉ አልነገረሽም? አይ እሱም ቢሆን እኮ መታሰር ነው እንጂ በምን እንደታሰርክ አላወቀም። በሜርኩሪ ነው። እንዴት? እኛ ሀገር ደላላ ታውቂዋለሽ፣ ሜርኩሪ አለ ብሎ ተያይዘን ሄድን። እሺ እኔ ደግሞ ሜርኩሪ ያለ መሳሪያ እንዲህ በዓይኔ አይቼ ነው የማውቀው። እንዳየሁት ይሄ ነገር ፎርጅድ ነው ስል ግርግር ተነሳ። ወዲያው ፖሊሶች ደረሱ፣ አንጠልጥለው ይዘው ወደዚህ መጡ። አቤት አቤት አቤት! እንደው ምን አጋጣሚ ነው እናቴ! እንደው በጣም ስንቱ መሰለሽ እዚህ ከኔ ጋር ያለው። ውይ ባለስቲችንን ከያዝ ጠይቃለሁ እንግዲህ እየመጣሁ። ተቸገርሽ እኮ። ኧረ ምን ችግር አለ? ባለስቲ እግዚአብሔር ያስፈታ፣ እግዚአብሔር ያውጣ። እኔ እየመጣሁ ጠይቃለሁ። ቀስ በይ በል እንግዲህ እግዚአብሔር ያውጣ። እሺ እግዚአብሔር ያስፈታ። እሺ እናቴ፣ እሺ ልጅ እናቴ። እንጂ
ምንድነው? አሁን እኮ ነው የምሰማው። ማን ነገረሽ? ወይዘሮ ደመረችን አገኘዋቸውና ያው ከናንተ ቤት ከወጣው ተገናኝተን ስለማናቅ እንዴት ነው ጋሽ በለጠስ ደህና ናቸው ስላቸው ያው ልሽ እስር ቤት ታገኘዋለሽ ብሎ ጥሎኛ ሄዱ መሰለ። ምን ሆኖ አላልሻትም? ብያቸው ነበረ ግን ያው እሱ ራሱ ይነግርሻል አሉ። ታያት ባክሽ፣ እሷ ቢነግሯትም የሚገባት ሴት አይደለችም። ተከናነቢ ተከናነቢ ተከናነቢ። ምን ነው? ካሜራ ሊኖር ይችላል። ምን ወጣሽና በነፃ ትቀረጫለሽ? ምን ነው በካሜራ ነው እንደምትጠበቁት? አይደለም በካሜራ እንጠበቅም። ባለፈ የነገርኩሽ ፊልም ቀረጻ ተጀምሯል። ከእስር ቤት ነው የሚጀመረው። እንዴት ደስ ይላል! በእናትህ እንዴት ደንግጬ ነበር መሰለ። እኔ ልደንግጥ ሰላምዬ? ታዲያ እንዴት ነው ቀረጻ? አድካሚ ነው፣ በጣም አድካሚ ነው። አንድ ጊዜ ከት አንድ ጊዜ አክሽን ሲባል እንዲሁ ስለፋል ስደክም ነው ውዬ የማድረው። ታዲያ መቼ ነው የምትጨርሱት? ቀረጻ እንግዲህ ምን ይታወቃል ብለሽ ነው? ያው እኔ ከጨረስኩኝ እዚህ ምን እሰራለሁ? በል እንግዲህ ስትወጣ እንደተለመደው ደውልልኝ። እደውልልሻለሁ የኔ እናት። አሁንም በአጋጣሚ ስለገባሁ ነው ሳልደውልልሽ የገባሁት። ይቅርታ። እሺ እሺ። እቺን ደግሞ ከቀረጻ አረፍ ስትል ትበላታለህ። ምን እንደው ደከምሽ እንጂ መቼም ይዘሽ ተመለሽ አይባል። ምግብማ ሞልቷል። ከፈረንጅ ጋር መስራት ምን አባቱ። ቻው በልዬ፣ መልካም ቀረጻ። ቻው ባይ። አንተ ምድረ ግሪሳ ምን ነው እናንተ ጥርቅ ካረጋችሁ ትበላላችሁ። አፍታ ወጥቼ እስክመለስ አንድ ጉርሻ እንኳን አታስቀሩልኝም። ናንካ ጢምህን ይበት አረዚ መድኃኒዓለም እንደው በሚጠመጥም ይጠምጥም ሌባ ሌባ። ሃይ ፍሬንድ፣ አትሰሚም እንዴ? እኔን ነው አንተ? እንደው ትንሽ አታፍርም? ለአፍ አይከብድም? እኔን አንቺ ስትል እኔ በወልድ አላደርስም? ምን ችግር አለው? ምን አንተ እኩያ የለህም እንዴ? እባክሽ ምን የምን እኩያ ነው? ኤጂ ኢዝ ነምበር። አጁዛ። ኧረ እኔ አላልኩም። እሺ አሁን ዞር በልልኝ። ያው እድሜ ቁጥር ነው ልልሽ ፈልጌ ነው። ዞር በልልኝ ነው የምልህ። ሌባ ልትሰርቀኝ ነው። ብታጣ ሞባይል አታጣም ብለህ ነው። ኧረ እኔ ለዛ አይደለም በእናትሽ ሻይ ቡና ልልሽ ፈልጌ ነው። ሀሳብ የሌለው ሰው ቂጠ ዘንባጣ ነው አሉ። ወይ ስምንተኛው ሺ ልጅ በእናቱ ላይ ይነሳል አሉ። ሊረዳት እኮ ነው። አንተ ነው ሰው የምትረዳው? ጅላንፎ ቁመት ብቻ። አንተ ሄድና እኩያን ፈልግ ነው የምለው። ምን እኩዮቻችንንማ ያው ሼባው ቃማት። የአባቴ አምላክ ሽባ ያርግ። አሁን ዞር በልልኝ፣ ከዚህ ዞር በልልኝ። ሌባ አውቄያለሁ፣ ልትዘርፈኝ ነው። ብዬ በፖሊስ አላስይዝ። ዞር በልልኝ። እኔ እንደው አንድ ነገር አልያዝኩም። ዞር በል እኮ ነው የምልህ። አመለጠሽ። እንዲህ ነው እንዲህ ነገሩ። አንተ አመለጠሽ። አቶ በለጠ ስሜ። አቶ በለጠ ስሜ። አቤት። ወደፊት ይቅረቡ። እሺ። ስም በለጠ ስሜ። እድሜ 60። ስራ ጡረታና አንደኛ ደረጃ መሪ ፊልም ተጫዋች። አቶ በለጠ ክሶን ያዳምጡ። እሺ። በአራዳ ክፍለ ከተማ ቀበሌ 0102 ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ ላይ ትዳር ያለዎት በጋብቻ ላይ ጋብቻ ሲፈጽሙ ተገኝተዋል። ክሱን ይቃወማሉ? ክሱን አልቃወምም፣ ድርጊቱን ግን እቃወመዋለሁ። እንዴት? ምክንያቱ እኔ እንደተባለው
ልዩ ቦታው አምባሳደር መናፈሻ በተባለ ስፍራ የተገኘሁት በጋብቻ ላይ ጋብቻ ለመፈጸም ሳይሆን ፊልም ቀረጻ ስለነበረኝ ነው። የምን ፊልም? የአማርኛ በአንድ ባልና ሚስት ላይ የህይወት ውጣ ወረድ ላይ የሚያጠነጥን ነው። ምስክር አለው? በሚገባ የተከበረው ፍርድ ቤት የሚያሰራን ካምፓኒ አለ። 2020 ፊውቸር ይባላል። ዋና መቀመጫው አሜሪካን ነው። እዚህ ፊልም የሚያሰራን ሰው ነበረ። እኔ በተያዝኩ በማግስቱ ነው ኡጋዱጉ ሌላ ቀረጻ ነበረውና ወደዚህ ሄደ። በእውነት የተከበረው ፍርድ ቤት እስር ቤት ድረስ መጥቶ ይሄ ሰው ባልሰለጠነ ሀገር የተከናወነውን ድርጊት ታይቶ እጅግ በጣም ማዘኑን ገልጾልኛል። እኔ እንደው የተከበረው ፍርድ ቤት በናሽናል ሌቭል ኢሜጃችን መበላሸቱ ነው የሚያሳዝን እንጂ። መቼ ያቀርባሉ? ቀጠሮ ይያዝልዎት። እሺ፣ ሰውየው ከአንድ ወር ከ18 ቀን በኋላ ይመለሳል። እንግዲህ የግራ ቀኙን አይታችሁ የተከበረው ፍርድ ቤት የዋስ መብቴ እንዲጠበቅልኝና ሰውየው በመጣ ጊዜ እንዳቀርብ እንዲፈቀድልኝ እጠይቃለሁ። ተከሳሽ ድርጊቱን አልፈጸምኩም ይላሉ። አቃቢ ሕግ ማስረጃ አላችሁ? አዎ ክቡር ፍርድ ቤት፣ የሰው ማስረጃ አለኝ። ምስክሮቼ ቀርበው ይደመጡልኝ። አንደኛ ምስክር ወደዚህ ቅረቡ። ስም? ደመረች ባንቲርጉ አለ። እድሜ? 50። ስራ? የቤት እመቤት፣ ጨዋ ወልዶ ያሳደገኝ የኮራው የደራው። ምን ያህል ጊዜ በህዳር ቆይታችኋል? እድሜን ሙሉ በሉት እንጂ ክቡር ዳኛ፣ የልጅነት ባሌ ናቸው። በ14 ዓመቴ ነው የወሰዱኝ። እንደ ሸንኮራ መጣው ይኸው ከብት አኝኮ የጣለው ጨርቅ አስመስለው ጣሉ። ፊልም ስለመስራታቸው የሚያውቁት ነገር አለ? ኧረ በጭራሽ ጌታዬ። በእኔ ላይ ፊልም ይሰሩ እንደሆነ እንደውም ያጣሩልኝ። ተከሳሽ እዛ ስፍራ ላይ ስለመገኘታቸው በምን አውቅ ሄዱ? መሳሳቴ ጠቀመኛ። ሰርግ ተጠራው። እኔ የማውቀው መናፈሻ ሁሉ ያው መናፈሻ ነው። የኔው ነው ብዬ ስሄድ የኔኑ ጉድ አገኘሁት። ይኸው ነው። እሺ ጨርሷል። ይቀመጡ። እሺ ተከሳሽ የዋስ መብታቸው ይጠበቅና ምስክር ይዘው ይቅረቡ። እውነቴን ነው። እግዚአብሔር ይስጥልኝ የተከበረው ፍርድ ቤት። በእሺ ተጫዋች ደምዬ። መቼም አንቺ ገና ልጅ እየሆንሽ ነሽ። አንድ ሽበት እንኳን የለሽም እኮ። በየጊዜው ጣሪያ እያስቀየርኩ የምን ሽበት አመጣሽብኝ? ጣሪያ? የምን ጣሪያ አመጣሽ? ኪዊ ነው። ገባኝ። አንቺ ቀልደኛ ነሽ እኮ። እና ይኸውልሽ በስተርጅና የአክተር እህት ሆንኩልሻለሁ። የማታ ሲሳይ ማለት ይህ አይደል እንግዲህ። ይሁን እስቲ መቼስ ምን ይደረጋል። እኔ የምለው ምናምን አቅምሷቸው እንዴ? በጤናቸው አይመስለኝም። ይሄን ትጠራጠር ያለ? ለመሆኑ ስራውን ይሰሩታል እንዴ? ይሰሩታል። በትርፍ ጊዜያቸው ነው አክተር የሆኑት። ኧረ ደምዬ ቁም ነገር አብሬ። ከዚህ የበለጠ ቁም ነገር አለ? ማኪናዎቹ ይሰራሉ፣ ግን ገንዘቡ ወደ እኔ ጠብ አይልም። የት ያደርሱታል ለመሆኑ? በቀጥታ ሽንጥና ዳሌ ታናሽና ታላቅ ነው የሚሸመትበት። ለገንዘቡ ማያዝንም እንዴ? ለምን ብሎ ያዝናሉ? ለማንስ ብሎ ያስቀምጣሉ? ወራሽ ልጅ የላቸው ሻሞ እያሉ የሚበትኑት ለዚህ አይደል? እቺ ቀልደኛ ነሽ እኮ ደምዬ። እስቲ ተይው፣ አንድዬ ልብ ትስጣቸው። እኔ ጸልያለሁ፣ አንቺም እንደው ደምዬ በርትተሽ ጸልይ እስቲ። ኧረ ያልጸለይኩት ጸሎት፣ ያልሄድኩበት ቤተክርስቲያን፣ ያልተሳልኩት ስለት የለም። ምድረ ጎረምሳ እንግዲህ በበለጠ ምግብ መውዛት ቀረ። አለቀልሽ። ኧረ ሼዋ ትጂ በእናትሽ ከእኛ ጋር ሆኚ። እዚህ መቼ ለእንዴ አራት ትጂ ሼዋ
እንግዲህ ልሄድና ለመርማሪው አልወጣም ማን አላቸው እነዚህ ህፃናት ልበላ ኧረ ሼባ የሆነ ነገር ፈጥረሽ ነይ እንጂ አራት ይዚ ምድረ ሌባ ሰው ሌባ ዝመቻል ሼባ ማና በልክ የሆነ ነገር ፈጥረሽ ከችባ ሼባ ኧረ ሼባ ዓርብ ዕለት ማታ ነው ለገጣሚ አጥቢያ ወደ ሰማሁት ከቤቴ አበባ ሄደ እዛው ቤት ግባ ሙሽርዬ ሙሽራ አበባ መጣ የትዳር ሌባ ቤት አለኝ ብሎ እንደው ቤት አለኝ ብለው ሲመጡ ትንሽ አያፍሩ? ምን ያሳፍረኛል? ቤት አይደለም እኮ እርሶ ንፍረት የት አባቱ ያውቁታልና ምን ቦታውት ነው? እኔንም ፊልም እየሰራው ነው ሊሉኝ ነው? አርቲስት እንደው ለመሆኑ ይህንን ፊልም ለመስራት ምን አነሳሳ? ከሰራ አይቀር ታዲያ እንዲህ በፊልም እንደምናየው አንዴ በዚህ አጥር አንዴ በጣራዬ ላይ የሌለ እሱ ይቅርና ቤቱን እናጋየውና በእሳት ውስጥ እንሂድ። ዋናው አይሞትም አይደል? እርሱ አይሞትም። እኔ ደሃዋ ድብን እላለሁ። ማለት ስራ እንዴት ነው? ቀረጻው አለቀ? ቀረጻ እንዴ በቀላል የሚያልቅ መሰለሽ? ኧረ ተኝ እባክሽ። ገና ምኑ ተይዞ ምኑ ተነካና። የእስር ቤቱ ቀረጻ አሪፍ ነበር? አይ ጥሩ ነበር። ይገርምሻል የፊልሙ ዳይሬክተር ሚስተር ዳግላስ ይባላል። ከሆሊውድ ነው የመጣው። እንዴት ያለ ከት አክሽን ከት ሲል በቃ እንዲሁ የተሳካ ነበር ትላለህ? አዎ በጣም ያው የምረቃው ጊዜ ታየበል። ምርቃትም ትጠራኛለህ? ምን ማለት ነው ሳላ? ማናለኝና ነው? ማናለኝ ብቸኛ አይደለው እንዴ? እውነቴን እኮ ነው። ሲስተርም እንዳለች አትቁጠሪያት። አመሰግናለሁ በልዬ። አበባ ይዤልን የምመጣው። በእውነት በጣም ነው ማመሰግንሽ የኔ ቆንጆ። ሰላምዬ የተነጋገርነው ነገር ከምን አደረሽው? ያው እኛ ከተስማማን በቃ። አዎ ምልሽ ወደዚያ ቤት ተመልሼ መግባት በጭራሽ አልፈልግም። እንዴ ምን ነው እህት ደህና አይደሉም እንዴ? እሷ ምን ትሆናለች? ዝንት ዓለም የእሷ ሞግዚት ሆኜ መኖር ነው የሰለቸኝ። እኔ አሁንስ ውይ በልዬ በቃ አትበሳጭ። እስከ ዛሬ ስኖር የለ እንዴ? አይ እውነቴን ነው። በቃኛ ማረም ሲበዛ ይመራል። እኔ እንዲያውም በጉዳዩ ላይ ተነጋግረንበት ምን ወስነውን ወስነን በፍጥረት ብናደርገው ደስ ይለኛል። ግን በሌ ሰርጉ ፊልሙን ስጨርስ ቢሆንስ? ኖ እንዴ ኖ ሰላም ምን እያልሽ ነው እንዴ? ፊልም እንዴ በዋዛ ፈዛዛ የሚያልቅ አይደለም። በጣም ከባድ ነገር ነው እንዴ። ኖ እንዴ ቢቀርስ ሰርጉ ግን እንዴ ያለ ሰርግ ዝም ብዬ? አንድ ባልንጀራዬ ምን አለ፣ ሰርግ ማለት ህዝብ ተሰብስቦ እርሻህን ዝንጀሮ ሲበላው ማማ ላይ ቁጭ ብለህ መመልከት ነው አለ። እውነቱን እኮ ነው። እኔ እሱ ምንም አለምን ያለ ሰርግ ንክች አላደርገው። ውይ ሰላምዬ ምን አባቱ። ኧረ እኔ ለማለት ያህል ነው እንጂ አንቺ ከፈለግሽ ነገስ ብናደርገው። አመሰግናለሁ በልዬ። እሺማ ቴንኪዩ
የባለፈውን ገንዘብ እኮ አልሰጠኝም። ትብትለጭ ብለቃ ባለጌ ምን ማለት ነው? ሰርግ ልበጠበጥብኝ ነው? አሁን ሁሉ ልንገር አስወልቄ ከዳወቴ ሌላ ላመጣ እችላለሁ። ምን ይጨማለቃል? ይጨምልኩ ታዲያ ይሻል። ምን ይኔጂ ባለጌ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ